ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የውጭ ጣልቃ ገብነትን ለመቋቋም የኢትዮጵያ ዲፕሎማሲያዊ ምላሽ ሊጠነክር እንደሚገባ ተጠቆመ። የዓለም መንግስታትና የተለያዩ ሀያላን ሀገራት መሪዎች በኢትዮጵያ የውስጥ ጉዳዮች በተለይም በታላቁ የህዳሴ ግድብና ተያያዥ ብሔራዊ ጥቅሞች ዙሪያ የሚሰነዝሯቸው አስተያየቶችና የሚያደርጓቸው ንግግሮች ብሎም ጣልቃ ገብነቶች ከሀገር ሉዓላዊነትና ከዲፕሎማሲያዊ ግንኙነት አንጻር ሰፊ የፖለቲካ ተጽዕኖ ሲፈጥሩ በተለያዩ ጊዜያት ተስተውለዋል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ከተካሄደው የቡድን 7 ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ላይ ስለ ታላቁ የኢትዮጵያ ህዳሴ ግድብ የተናገሩትን ንግግር በሀገሪቱ የፖለቲካና የዲፕሎማሲ መድረክ ላይ አነጋጋሪ ሆኗል። አድማጮች፣ በዚህ ጉዳይ ላይ ባልደረባችን ትዕግስት ወርቅነህ ተከታዩን ዘገባ አሰናድታለች። የዓለም መንግስታትና የተለያዩ ሀያላን ሀገራት መሪዎች በኢትዮጵያ የውስጥ ጉዳዮች በተለይ በታላቁ የህዳሴ ግድብና ተያያዥ ብሔራዊ ጥቅሞች ዙሪያ የሚሰነዝሯቸው አስተያየቶችና የሚያደርጓቸው ንግግሮች ብሎም ጣልቃ ገብነቶች ከሀገር ሉዓላዊነትና ከዲፕሎማሲያዊ ግንኙነት አንጻር ሰፊ የፖለቲካ ተጽዕኖ ሲፈጥሩ በተለያዩ ጊዜያት ተስተውሏል። ከሰሞኑም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ከተካሄደው የቡድን 7 ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ላይ ስለ ታላቋ የኢትዮጵያ ህዳሴ ግድብ የተናገሩት ንግግር በሀገሪቱ የፖለቲካና የዲፕሎማሲ መድረክ ላይ አነጋጋሪ ሆኗል። ትራምፕ በንግግራቸው ግድቡ በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላክተዋል። ይህንን ተከትሎ የሀገሪቱ የፖለቲካ ፓርቲዎችና የተለያዩ አካላት የየራሳቸውን አቋም አንጸባርቀዋል። በጉዳዩ ላይ አስተያየታቸውን የሰጡት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋና ጸሐፊ አቶ ዋሲሁን የሀገር ሉዓላዊነትና የህዝብ ጥቅም ከማንም በላይ ቅድሚያ የሚሰጠው መሆኑን አጽንኦት ሰጥተዋል። ኢዜማ የፉክክርና የትብብርን ድንበር ለይቶ የሚረዳ ፖለቲካ ፓርቲ ነው። በሀገር ሉዓላዊነት ላይ በፕሮግራሞቻችን ላይ በደንቦቻችን ላይ በግልጽ እንደተቀመጠው የሀገር ሉዓላዊነትና የህዝብ ጥቅም ከምንም በላይ ቅድሚያ ይሰጠዋል የሚል የጠና መርህ አለ። ከዛ አንጻር እንደ ህዳሴ ግድብ አይነት የኢትዮጵያን አንድነት የሚያስቀጥሉ የኢትዮጵያን የመልማት አጀንዳ ሊያስቀጥሉ የሚችሉና የልዩነታችን ምልክት የሆኑ ፕሮጀክቶችን እኛ የምናየው ልክ እንደ ሀገር ሉዓላዊነት መደፈር አድርገን ነው እዚህ ላይ የሚሰጡ አስተያየቶችን የምናየው። ከህዳሴው ግድብ ጋር ተያይዞ ላለፉት ረጅም ዓመታት በርካታ ችግሮች ሲፈጠሩበት የነበረ የተለያዩ ድርድሮች ደረጉበት የነበረ የአባይ ወንዝ ከኛም አልፎ ሌሎች ሀገሮች ላይ የሚፈስ ሌሎች ሀገሮችን ጥቅም አፌክት የሚያደርግ በመሆኑ እኛ በሰጠው መቀበል መርህ ድርድር ስናረግበት ውይይት ስናረግበት የሌሎችን ጥቅም በማይነካ መልኩ የራሳችንን ግን ጥቅም ለማስከበር ስንሰራበት የነበረው ነው እና እዚህ ላይ ያለን አቋም ግልጽ ነው፣ የሚታወቅ ነው። ግድቡን ፓርቲ ሆነን ከተመሰረተ ህዳሴ ግድቡ 13-14 ዓመት ይቆያል። እኛ ግን ባለፈው 7 ዓመት አንድም ቀን በዚህ ፕሮጀክት ላይ ያለን አቋም ምንም የተለሳለሰ አይደለም። የኢትዮጵያ የሉዓላዊነት ምልክት ነው። የኢትዮጵያን የመልማት ጥያቄ በአግባቡ ሊመልስ የሚችል ፕሮጀክት ነው። ስለዚህ ሁሉም ኢትዮጵያዊ በነቂስ ወጥቶ ሊደግፈው ይገባል የሚል የጠና አቋም አለን። ያን አቋማችን ነው የምንቀጥለው። አቶ ዋሲሁን የህዳሴው ግድብ የኢትዮጵያን አንድነትና የማልማት አጀንዳ የሚያስቀጥል የሉዓላዊነት ምልክት መሆኑን ገልጸው ፓርቲያቸው ፕሮጀክቱን በተመለከተ የሚሰነዘር አሉታዊ አስተያየት እንደ ሀገር ሉዓላዊነት መደፈር አድርጎ እንደሚመለከተው አስታውቀዋል። ጥንቃቄ የሚጠይቅና የሙያም ጉዳይ በመሆኑ ውጭ ጉዳይ መስሪያ ቤቱ ትርፍና ኪሳራውን መዝኖ አቋም ይወስዳል ብለን ነው የምናስበው። ግን እንዳጠቃላይ እንደመርህ ግን የትኛውም ሀገር ቢሆን የትኛውም ትልቅ ሀገር ቢሆን የትንሽ ሀገር ነው ተብሎ የሚገመት ቆጣንቆት የሚገመትን ሀገራት ሉዓላዊነት መድፈር አይችሉም። የትልቅነትና የትንሽነት መለኪያ ከሉዓላዊነት ጋር ሊገናኝ አይችልም የሚል የጸና አቋም አለ። የሚመለከታቸውም ከሆኑ በዙሪያቸው ያሉ የተፋሰስ ሀገሩ ጉዳይ ነው። ከዛ በዘለለ ሌሎች ሀገራት የተለያየ ጥቅማቸውን ለማስጠበቅ የሚወስዱት አቋም ትክክል ነው ብለን አናምንም። የኢትዮጵያ መንግስት ደግሞ እዚህ ላይ አስፈላጊ የሆነውን ውሳኔዎችና አስፈላጊ የሆኑ ምላሾች እየሰጠ ይቀጥላል ብለን ነው።
በተመሳሳይ መልኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ምክትል ሊቀመንበር አቶ መላከ ካሳ ግድቡ የኢትዮጵያውያን የጋራ ሀብት መሆኑንና ማንም አካል ጣልቃ ሊገባበት እንደማይገባ ያምናሉ። ይሁን እንጂ ሀገሪቱ በውስጥ ፖለቲካዊ ቀውስና በኑሮ ውድነት እየተፈተነች ባለችበት በዚህ ወቅት ከውጭ የሚሰነዘሩ ጫናዎችን ለመቋቋም የውስጥ አንድነትን ማጠናከር ቀዳሚው ተግባር መሆን እንዳለበት ይጠቁማሉ። የህዳሴ ግድብ የኛ ነው። ሀገር ላይ ሰው መሬት ላይ መስገን አልሰራንም። ዛሬ የተሞከረም አይደለም። ይሄ ዲዛይን የተደረገው ዛሬ አይደለም። ዛሬ ሰዎች የተጀመረ ይመስላቸዋል እንጂ በንጉሱ ባልተካሄደ ስላሴ ጊዜ ወደ 5 ቦታ ላይ ነው ይሄ ተቀርጾ የነበረው ግድብ ይሰራል ተብሎ ተቀርጾ የነበረው። ሌላ ረጅም ታሪክም አለው። ስለዚህ እዛ ቦታ ላይ ተሰርቷል። እንደኛ ታች ከደቡብ ሱዳን ወይም ከሱዳን 17 ኪሎ ሜትር ርቀት ላይ ከሚሰራ ለመስኖም ለተለያየ ነገርም እንዲውል ከፍ ወደ ሌላ ቦታ ላይ ተሰርቶ ቢሆን ኖሮ ከአምስቱ አንዱ ሌላ አማራጭ ቢሆን ጥሩ ነበር የሚል እይታም ነበረን። ይሄው ተሰራ። በኢትዮጵያ ጥረት ትጋት ነው የተሰራው። መሰራቱ ጠቀሜታ አለው። እነሱም ደግሞ አሁን እንደምንሰማው ከሆነ ውሃ ነው የሚፈልጉት። የእነሱም ውሃ እንዳይቀርባቸው እየተደረገ እየተለቀቀ መጠኑ ከእነሱ ጋር የሚስማማ ነገር እየሄደላቸው ነው ያለው። በጋራ መጠቀም ሲባል ውሃውን ይጠቀማሉ፣ ይሄድላቸዋል። እንግዲህ ያው ግብጽ የአባይ ስጦታ ናት። አባይ በከለለ ትደርቃለች የሚባለው ነገር እኛም እንደ ሰው ስለምናስብ በዛ ደረጃ ሊሆን ይችላል። አጂዛ ይህንን ግድብ የጋራ አሁን በመብራትም በመስኖም በተለያየ ነገር በማሳርባታም በሚያደርገው ተሳትፎ አድርጋ ልትጠቀም ይችላለች የሚል ከሆነ የኢትዮጵያን ሉዓላዊነት የተዳፈረ ነው። ይህንን እንደ ሀገር ነው እንደ ሀገር እኛም ቢሆን እንደዚህ ያለውን አባባል ጣልቃ ገብነት ጥላን አልግድም ያለው መንግስትም ያው ወደኛም ጠላነው መንግስት ስለሆነ ትክክለኛው ምላሽ መስጠት አለበት እንላለን። ዝም ማለት የለበትም። በትራምፕ በኩል የሚሰነዘሩ መሰል መግለጫዎች የኢትዮጵያውያን የተፈጥሮ ሀብት የመጠቀም ሉዓላዊ መብት የሚገፉና በዓለም አቀፍ መድረክ ተገቢ ያልሆነ ጫና ለመፍጠር የሚሹ መሆናቸውን አቶ መላከ ገልጸዋል። አቶ መላከ አክለውም ሀገራዊና የሉዓላዊነት ጥያቄን ከፖለቲካ ልዩነት በላይ በመመልከት በጋራ መቆምና ብሔራዊ መግባባትን መፍጠር የወቅቱ አንገብጋቢ ጉዳይ መሆኑንም አሳስበዋል። በመጨረሻም የፖለቲካ ፓርቲ አመራሮቹ ኢትዮጵያ የአፍሪካ አንድነት ድርጅትን ጨምሮ በተለያዩ አህጉራዊና ዓለም አቀፋዊ መድረኮች ያላትን ተሰሚነት ለመጠበቅ ይበልጥ ንቁና ስልታዊ የሆነ የዲፕሎማሲ አካሄድ መከተል እንዳለባት መክረዋል። በተለይም በፍትሃዊ የውሃ አጠቃቀም መርህ ላይ በመመስረት ከአጎራባች ሀገራት ጋር ያላትን ትብብር ማጠናከር ይገባታል ብለዋል። የህዳሴው ግድብ ግንባታ በተሳካ ሁኔታ እየቀጠለ ቢሆንም ከውጭ የሚመጡ ዲፕሎማሲያዊ ጫናዎች እና የጂኦፖለቲካ ውጥረቶችን በዘላቂነት ለመቋቋም የሀገር ውስጥ ሰላምን ማረጋገጥ፣ የውስጥ አንድነትን ማጠናከርና ወጥ የሆነ ብሔራዊ አቋም መያዝ አማራጭ የሌለው መፍትሄ መሆኑን የፖለቲካ ፓርቲዎቹ በአጽንኦት አሳስበዋል። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ